ደስ ብሎኛል። በጣም እናመሰግናለን። እንደዚህ አይነት እንድንሰበሰብ ሁሉም ሰው በራሱ ላይፍ ላይ ሩጫ ህይወት ውስጥ ነው ያለውና እንደዚህ ቤተሰብ ሰብሰብ በሚልበት ታይም ደግሞ ብዙ ጊዜ ያው በበዓል በምናምን የተለመደውና ከበዓል ውጭም እንደዚህ መገናኘት ትልቅ ነገር ነው። አንዳንድ ጊዜ ደግሞ ያስፈልጋልን ብዬ አስባለሁ። እንደዚህ በጣም እናመሰግናለን። እንደዚህ ታይም ሲኖር ብዙ ነገር ማውራት ይቻላል፣ ስለ ፋሚሊም ስለ ራሳችንም ጉዳይ ምናምንና ጥሩ ነው። ብቻ ደስ ብሎኛል። እውነት በዚህ አጋጣሚ ደስ ስላለ ደስ ብሎኛል። እኔም ደግሞ በጣም ደስ ያለኝ እናንተን እንደዚህ ስላየኋችሁ። ምክንያቱም እንዲሆናችሁ እንዳያችሁ የምፈልገው መከፋፈል የሆነ ነገር ሳይሆን ብዙ ነገር ህይወታችሁ ላይ ልታሳልፉ ትችላላችሁ። ብዙ ነገር ሊገጥማችሁ ይችላል። ህይወት ውጣ ውረድ ናት ማለት ምድር ላይ ስትኖር ሁሉም አልጋ ባልጋ የሆነ ምንም ነገር የለም። ሁሌ ፈተና ናት። ግን ደግሞ ያንን ፈተና አሸንፎ በመልካም ነገር ያው ቤተሰባዊነትን አብሮ መሆን የመሰለ ትልቅ ነገር የለም። ለምን ዞረን ያው ቤተሰብ ስለሆነ ያንን ነው አሁን ልጅነታችሁን እንድታስታውሱ አብሮነታችን እንዲጠናከር በሚል ነው ይሄ ነገር። ለምን አላደርገውም ከነዚህ ውዥንብር ለምን ትንሽ ጊዜ ከውዥንብር አይወጡም በሚል ይሄንን ያደረኩትኝ። ዛሬ እንግዲህ አንላቀቅም፣ እስከ ምሽት ድረስ አብረን ብናፈላለው። አዳሜ የሆድህን ታወራለህ። ያንን ነው የምፈልገው። ደስ ይላል። ያው አንዳንዴ ይሁን አለ ያው ሁልጊዜ የሚባለው ነገር አለ እኮ ሰው ልጅ እንኳን ሰውና ሰው እግርና እግር ይጋጫል ይባላል። አንዳንዴ ብዙ ጊዜ የሀሳብ ልዩነት ይኖራል። ምክንያቱም አብርሽን በግሉ የሚያሳልፈው ህይወት ሌላ ነው፣ ይፋ የሚያሳልፈው እኔ የማሳልፈው ሌላ ነው እንጂ የምታሳልፊው እያንዳንዳችን ብዙ አይነት ላይፍ ስንምናሳልፍ አንዳንድ ጊዜ የሆነ ምናልባት ተገናኝተን ራሱ የሆነ ወይ ቶሎ በቃ ሰላም ተባብለን የሆነ ነገር አውርተን ወይ የሆነ ነገር ብለን እንለያያለን። እንደዚህ ግን ሰፊ ጊዜ ሲኖርሽ የበለጠ ደግሞ ለመግባባት በደንብ ለማውራት ይሆናልና ይሄንን እድል ስላመቻቸሽልን በድጋሚ እናመሰግናለን። ከዚህ ባለፈ ደግሞ ቤተሰቦቻችን ደግሞ ያው ይህንን ጊዜ ስላያቸው ያው ከዚህ በኋላ ያለው ነገር ለእኛ ተወልንና ሁላችንም እንወዳቸዋለን። እናመሰግናለን። እስከ ምሽት ድረስ እንግዲህ ዛሬ አንላቀቅም፣ አብረን እንቆያለን። ከቤተሰብ ጋር ግን ያለን ነገር እዚህ ጋር ያበቃል። እንግዲህ አናምር ቤተሰብ ናፍቆኝ ነበር ትላላችሁ። ይህንን እንትን ማለት